ሁላ የተበላሹት እዚህ ጋር የሆኑት እኔም በእናንተ ምክንያት እንደሆነ ታውቃላችሁ። በተለይ በአንተ ምክንያት በእያንዳንዱ ስቴፕ ላይ ነበርክ። ከዛ እሱም ደግሞ ተባበረ ካንተ እኔ ነኝ ወጥሽ ያበላሹት። እሺ ደስ አለሽ? እኔ በቀላሉማ እንደዚህ ወይ መድኃኒዓለም የኔ ተበላሽቶ ዝም ብዬ የምተው እንዳይመስላችሁ። እሺ ህይወቴን አበላሽዋ። ተረጋጋ። እኔ በጥሩነት ቀርቤ ማለት ነው። ውስጥ ለውስጥ መሰሪ ነገር ሰርታችሁ እኮ ነው ያበላሻችሁት። የሆነ ሰው ወደ ህይወት ማስወጣት ሲፈልግ ማለት እንዲህ ነው የሚያደርገው። ያረከው ነገር ይመች። እኔ አንድ ነገር ደስ የሚለኝ ነገር እኔ ባንቺ ታሪክ ውስጥ ማለት ነው መጥፎ ሰውም አይደለሁም። መጥፎ ነገር እኔ ባንቺ አድርጌም አላውቅም። ይመች። ለእያንዳንዱ ውሳኔ ጥሩ ብዙ ጊዜ መስክሬያለሁ ስለና ግን እናንተ መሰሪነታችሁ ምን ተደረገሽ? ምንድን ነው የተደረገው? ንገሪኝ። ማን መስክር ያለሽ? እሺ ይለን ማን መስክር ያለሽ? ስለኔ ጥሩነት መስክር አይደለም። ይሄን ህይወቴን አበላሻችሁ። ተለያዩ ብዙ ነገር አረ ስራሽን ትጮሃለህ። አሁንም ምን ይላል? ትጮሃለህ። እሺ አሁን አላማሽን ትነግሪኛለሽ? እዚህ ቤት የጠራሽ ህዝብ ቤት መታችሁ እንደዋሻችሁት ምን አርጋችሁ ህይወቴን እንዳበላሻችሁ የቱ ፓርት ላይ ነው ያልሽው? የቱ ፓርት ላይ ነው? ያውና ተመልካች አላመጣሽም። ከበኋላ በቃ ስራሽን ያዩ በቃ ነው እንዳትከይ። ሁሉም ነገር የተፈጠረው በቃ ነው በቃ ነው ከበኋላ ብዙ ነገር ማተቤ ፈጣሪ ይፈርድ። አረ በእግዚአብሔር አደገ ነገር ሰራኝ። ስራሽ ይመችሽ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ዛሬ እንግዲህ ስመጣ እውነት ለመናገር በጣም ያው ደስ ማይል ነው። እናም ደግሞ ያው ሁሉም ነገር ጥርት ብሎ መሄድ ስላለበት በሚለው ዝም ማለት ስለማልችል እስካሁንም ያው ዝም ብያለሁ። ግን በቃ ከዚህ በላይ መታገስ አልችልም። ያው እንግዲህ እናንተም ደግሞ በምታዩት ነው የምትፈርዱት። ያው ከካሜራ ጀርባ ያለውን እኛ ነው የምናውቀውና ብዙ ነገር አለ እኔ ለእናንተ ያልነገርኩት። አሁን ላይ ተረጋግቻለሁ። ሁሉም ነገር አሪፍ ነው። ግን በቃ እንዴት ነው ማለት በቃ ሁሉን ነገር ጽድት ማድረግ ነው የፈለኩት እና እናንተም አንዳንድ ነገሮች ማታውቁት ነገር አለ። ያን ነገር ደግሞ ለእናንተ መናገር አለብኝ። እኔም በነበርኩበት በስካሁን ጊዜያቶቼ በጣም ደስተኛም ነበርኩ። በጣም የተከፋውበትም ጊዜ ነበር። ብቻ ማያልፍ የለም። ሁሉም አልፎ ዛሬ ላይ ደርሻለሁ። ለዛም ተመስገን ነው እና ቤተሰብ እንግዲህ ያለፍኩበትንም ህይወት ታውቃላችሁ። አሁን ያለሁበትንም ሁሉ ነገር ታውቃላችሁ እና አሁን ላይ ከጎኔ ኪራ፣ ልዑል አሉ እና እውነት ለመናገር ይህን ነገር መናገር አልፈልግም ነበር፣ ግን ግዴታ ስለሆነብኝ ነው የምናገረው። ቤተሰብ እንግዲህ ይቅርታ አድርጉልኝ። ምን መሰላችሁ ይቅርታ ማለት እኔ ይቅርታም የጠየቅኩት ማለት እስካሁን ለእናንተ ስላልተናገርኩ እና ደግሞ ይሄን ነገር ለምን ሚዲያ ላይ ታምጫለሽ በውስጥ ለምን አጨርሽም እንዳትሉኝ ቀድሜ ነው። ለዛ ነው። ምክንያቱም ደግሞ እኔ እዚህ ጋር እናንተ ታቁኛላችሁ፣ ግን በቃ ዝም ብዬ ማለፍ አልችልም እና ለዛ ነው። እና ለመናገር ያው እስካሁን የኔ ህይወት እነሱም ከጎኔ ሆነው እያዩት የተበላሸው በእነሱ ምክንያት ነው። ያው እናንተ ይሄን አትጠብቁም። እውነት ለመናገር አውቃለሁ። በተለይ ያው ልዑል ከጎኔ ነበረ። ያው እሱም ዋነኛ ነው እና ብዙ ነገሮችን አበላሽቷል። እስካሁን የተፈጠረው ነገር ሁሉ በሱ ኬዝ ነው። እሱ ላይ ደግሞ እያለ ያው ልዑል ደግሞ የልዑል ጓደኛ ኪራን ታውቁታላችሁ። እንግዲህ ኪራን ጓደኛው ነው እና ያው ተባበረው እሱም እና ምንድን ነው ኬዙ ምናምን ካላችሁ ያው ሲመጡ ያለውን ነገር ነግሬያቸው ከዚህ በኋላ ደግሞ ከነሱ ጋር መሆን አልፈልግም ማለት በቃ መቀጠል በጓደኝነት በወንድም በእህት ምክንያቱም አልፈልግም። ህይወቴም አንዴ እዛ ጋር ያለው ነገር ስለቆመ ከነሱ ጋር ያለኝ ነገር
እንዲቆም ነው የምፈልገው። ምክንያቱም በእነሱ ምክንያት ነው ዛሬ ላይ ሁሉም ነገር የፈራረሰው እና ብቻ ወዳጅ መስሎ ጠላት የሚባል አለና እንደዛ ናቸው እነሱ እና ውስጥ ለውስጥ ብዙ ነገር ደረስኩባቸው። እኔም መጀመሪያ አላወቅኩም ነበር፣ ግን ከኋላ ነው ነገሮች ላይ የደረስኩት እና በእነሱ ምክንያት ብዙ ነገር የተበላሽቷል፣ አይመለስ ሄዷል። የእውነት በጣም ነው የተሰማኝ እና አሁን ላይ ደግሞ እንዲያየው ዝም ብዬ ማሳለፍ አልችልም እና እያየዋቸው አይኔ ስር ሆኖ እያየዋቸው ከነሱ ጋር እየሳኩ የተጫወትኩ እየበላው እየጠጣው ማሳለፍ አልችልም እና ለነሱ መናገር ያለብኝ ነግሬ እናንተም ደግሞ ከእናንተ ጋር አንድ ላይ ስለምታውቁ አንድ ላይ ሆነን ነው የምታውቁን እና ሁላችሁም ታውቃላችሁ። ብቻ ይከብዳል፣ እውነት በጣም ነው የሚከብደው እና በቃ ዛሬ ብቻ መናገር ያለብኝ ነገር ነግሬያቸው ያለውን ነገር ከነሱ ጋር ጨርሳለሁ። ህይወት ይቀጥላል። ነገ ደግሞ ከሌላ ሰው ጋር እንገናኛለን። ቤተሰብ ለማንኛውም አብራችሁ ቆዩ። እየጠበኳቸው ነው። እውነት ለማብራራት ሁላ ይሆናላ ግራ ተጋብቻለሁ። ቤተሰብ ብቻ አብራችሁ ቆዩ እና ቤተሰብ እየደረሱ ነው መሰለኝ። እየጠበኳቸው ነው። የሆነው ነገር አብረን እናያለን። እንዲህማ ሰላም አልፈልግም። ምን ችግር አለ? ዛሬ በግራ ጎንሽ እንዲነቃሽ እቺን ጥለሽ ማለት እውነት ለመናገር ያው ዛሬ ካሜራ ይዤ የጠበቅኳችሁ በጣም ጓደኞቼ ናቸው። ያው አሪፍ ነገር አሳልፈናል አንድ ላይ እና ቆይ ችግር አለ? ከእናንተ ይሄን ነገር አልጠብቅም። የምር በጣም ነው የምትገርሙት። እስካሁን ብዙ ነገር ደብቄያለሁ ማለት ተመልካችን በሚያየው ነው። ያው እናንተ ፊት ለፊት ከኔ ጋር የምታሳዩትን ብቻ ነው የሚያውቁና በኋላ የምታደርጉት ነገር ብዙ ነገር አለ እና ያ ነገር ስለማይወጣ ምን ማለት ነው? ከኋላ ይሄ ተረጋጋ። ያው ስራህን ስለምታውቀው ነው። ካሁን እንደዚህ ነው። ቆይ ለምንድን ነው የጠራሽ? ለዚህ ነው የጠራሽ? እና ለዚህ ነው የጠራሽ? ብዙ ነገሮች የተበላሹት። ቆይ ለዚህ ነው ወይ የጠራሽኝ? ለምን እንደጠራው መች ታውቃለህ? መች ነው አሁን ምንም እኮ የተናገርኩት ነገር የለም። ነገር ነው ከኋላችን ምናምን ስትይ ማንኛውም ካንቺ ኋላ ምን ማለት ተመልካችም ያውቃል። እዚህ ጋር ሁሉ ነገር ሲበላሽ ፊት ለፊት ነው፣ ሁሉም ነገር ፊት ለፊት ነው ታውቃላችሁ። እና እኔ የደበኩት ነገር አለ። ምክንያቱም እናንተ በራሳችሁ እንድታወሩ ስለፈለኩ ነበር ሁሉ ነገር የደበኩት። ግን እናንተ ጭራሽ እያደረ እንዳለ ለእኔ ጥሩ ሰው ለመምሰል አትሞክሩ። በመጀመሪያ ማለት ነው እኔ ማለት ሰው ያው እንደዚህ ፊት ለፊት ነው ያው የሚያውቃችሁ፣ ያው ከኋላ እኔም ስለማውቃችሁ ማለት ነው። ሲቀጥል ሁሉም ነገር የተበላሸው ሁሉም ነገሮች ሁላ የተበላሹት እዚህ ጋር የሆኑት እኔም በእናንተ ምክንያት እንደሆነ ታውቃላችሁ። በተለይ በአንተ ምክንያት በእያንዳንዱ ስቴፕ ላይ ነበርክ። ከዛ እሱም ደግሞ ተባበረ ካንተ። ምን አነሳሳሽ? ገባኝ። አይ ቆይ እስከ ምን አነሳሳሽ እንደዚህ ነገር ለማለት? ምን አነሳሳሽ? ማስመሰሉ ይበቃ። እኔ እኮ ያስመሰላችሁ ነው ያላችሁት በጣም ማለት እኔ እንጃ ያው ዛሬ መናገር የምትናገሪው ንግግር ማለት ነው አንዴ ካፌ የወጣ ነገር አይመለስም ነው። ከቻላችሁ ማለት ነው ካሜራ ፊት ተናገሩ፣ ለህዝቡ ተናገሩ፣ ህዝብ ይፍረድ። ከዛ በኋላ ታዲያ ችግሩን ንገሪና ታዲያ ምንድን ነው ያደረገው? ሁሉንም ህይወቴን ያበላሻችሁት እናንተ ናችሁ።
ምን እንዳደረጋችሁ ታውቃላችሁ። ለዛ ደግሞ ፊት ለፊት ለሰውም ተናገሩ። ለካ እውነት ነው። ሰው ውለታ ቢስ ፍጥረት ነው የሚባለው። እውነት ነው። ሰው ውለታ ቢስ ፍጥረት ነው። ያደረግከውን ታውቀዋለህ። ለህዝቡ ተናገር ፊት ለፊት። ስሚኝ፣ ፍራንክ ነው እግዚአብሔር እንደዚህ አይነት ቀልድም አላውቅም። ፍራንክ ቢሆን አንድ ነገር ልንገርህ። እኔ አደዋውሎ ልክ አይደለም እኮ ታዲያ እንደዛ ተጣጣ ስትደውል ነው ፈልጋቸዋለሁ ምናምን እንደውል ጊዜው አይደለም። ሲቀጥል እንደዚህ ሰው የሆነ ነገር ተፈጥሯል። ግራ ገባሽ። አንድ ነገር ልንገርሽ አይደለ ሄደን ይሄንን ነገር አሁን የምታወሪውን ነገር ማለት ነው ዛሬ ነው የፈጠርሽው እኛ እስከምናውቀው ድረስ። ከዚህ በፊት ለእኔም ሆነ ለእሱ የነበረሽ አመለካከት በጣም አሪፍ እንደሆነ ነበር የምናውቀው። አሁን ለህዝቡ ትናገራላችሁ ወይስ አትናገሩ? ምን እንዳደረጋችሁ ዛሬ ላይ ሁሉም ነገር የተበላሸው በእናንተ ምክንያት እንደሆነ ታውቃለህ። እና በሁሉ ቀድመህ ተናገር፣ ያደረግከውን ነገር ተናገር። ሁሉ ነገር የተበላሸው በአንተ ምክንያት እንደሆነ ተናገር። በጣም እያስከፋ ምንም አያስከፋውም። ቆይ ኪራ ቆይ በጣም ለህዝቡ ተናገር ሁሉም ነገር። ሄለን በጣም እያስከፋሽ ነው። ኦኬ ምን ልንገርልሽ? አዎ እኔ ነኝ ሄለን ነው። ቆይ ግን ሄለን እውነት ነው ተባባሪ አንተ አይደለ? ተናገር አኪባ ሁሉ ነገር። አረ በእግዚአብሔር አረ ቆይ አሁን ስለምንድነው ነገር ፈለግሽው? ኦኬ ሰው ማለት ነው አንዳንዴ የሆነ ሰው ልንገርሽ አንድ ነገር ልንገርሽ አይደለ? ከህይወትሽ ማስወጣት ከፈለግሽ እኮ ማለት ነው በስነ ስርዓት ጠርተሽ አምስት በዚህ አይነት መንገድ አይደለም። ታዲያ ቆይ ችግርሽንም ለእነሱ እንድነግርሽ ነው አይደለ? ህይወትሽን እንደበጠበጥኩት እኔ እንትንልሽ ነው። በዚህ ልክ ደግሞ የሄለንን ህይወት የበጠበጥኩት እኔ ነኝ። በእናትህ አሁን እንቀልድ አይደለም። ሲጀመር ከዚህ በኋላ ህይወቴ ውስጥ ምን ላትኖሩ ትችላላችሁ። ሲቀጥልም ደግሞ እሱ እኮ የራስሽ ምርጫ ነው። በቃ ምርጫ ነው እና እንደዚህ በቀላሉ እንደዛ አይደለም። በዚህ አይነት መንገድ እንኳን እንደዚህ ነገር ያላረኩሽን ነውና ቀርቶ ሄለን አንድ ነገር ያንቺን ህይወት እንኳን አመሰቃቀየ ቢሆን ማለት ነው ደውለሽ በዚህ መንገድ አይደለም የምንጨርሰው የነበረው እኔ እና አንተ እዚህ ካሜራ ህዝቡ ያቀናል። እናንተንም ህዝቡ ያውቃችኋል። ሉል አሁን እኔ አገባ ኪራ እኔ ለሷ መጥፎ ነኝ፣ አንተ ደግሞ ተባባሪ ነህ። ስለ መጥፎን ምናምን አይደለም ሁለታችንም እየወቀስን ነው ያለችው። አሁን እሺ ትናገር ማለት እናንተ ምን እናገረው ነገር የለም። ሲቀጥል አንቺ በዚህ አይነት መንገድ አይደለም ምን ያን ልታናገሪ የሚገባው አይደል? ፊትሽ እንደዚህ ከስክሽሽብኝ ማይሆን ነገር አድርጋችሁ ለምን ጥሩ ሰው ለመምሰል ትሞክሩ? ቆይ እኔ እኮ እስካሁን እንድትናገሩ ብዬ ዝም ያልኩት የእኛን ጥሩነት ምናምን ታውቂዋለሽ። በቃ አሳምረሽ ታውቂዋለሽ። ሲቀጥል ዛሬ ገና ስንመጣ ጀምረሽ አቀባበልሽ ራሱ እንደዚህ አይደለም። እሄዳለሁ ቆይ ግን በመጀመሪያ ግን ለመጨረሻ ለህዝቡ ሁሉን ነገር ሳትናገር የትም አትሄድም። ሲጀመር እውነቱን ሳትናገር የትም አትሄድም። አይደለም ሄለን ተናገርኩልሽ። እኔ ነኝ ህይወትሽን ያበላሽሁት። ደስ አለሽ? እኔ በቀላሉማ እንደዚህ ወይ መድኃኒዓለም የኔ ህይወት ተበላሽቶ ዝም ብዬ የምተው እንዳይመስላችሁ። ሲጀመር ህይወቴን አበላሽዋ። ሉል ተረጋጋ። እኔ በጥሩነት ቀርቤ ማለት ነው ውስጥ ለውስጥ መሰሪ ነገር ሰርታችሁ እኮ ነው ያበላሻችሁት። ማኛ እኛ ባንቺ ላይ ኧረ በስመ አብ ቢገባሽ አንድ ነገር ምንድን ነው የተሰራው ነገር ቢገባሽ እኔ ከብዙ ነገር የታደኩሽ ወንድምሽና ጓደኛሽ በቃ ስንት ነገር እያልሽኝ ዛሬ ላይ የሆነ አላቅም ወይ ወደ ድሮ መመለስ የፈለግሽበት ነገር አለ ወይ የሆነ ነገር አለ። በጣም አምኛችሁ ነበር። ቆይ አይደለም ላይመለስ ተበላሽ ያለ ስሜ ስማት ትችል ላይመለስ ተበላሽ ሁሉ አንድ ነገር ልንገርሻለሁ። ያለ ስሜ ስማት ትችል ደብበይና እሱ ነው የቀረ። እኔ ከዚህ በፊት እንደዚህ ነገር ሰው ማለት ነው የሆነ ሰው ወደ ህይወቱ ማስወጣት ሲፈልግ ማለት እንዲህ ነው የሚያደርገው። ያረከው ነገር እኔ አንድ ነገር ደስ የሚለኝ ነገር እኔ ባንቺ ታሪክ ውስጥ ማለት ነው መጥፎ ሰውም አይደለሁም። መጥፎ ነገር እኔ ባንቺ አድርጌም አላውቅም። ይመች ለእያንዳንዱ ውሳኔ ስላወራክ እኮ አይደለም ወሬ እኮ አይደለም። እኔ እኮ በጣም አምኛችሁ እኮ ምርጥ ጓደኞቼ ብዬ እኮ ስለእናንተ መቶ ጊዜ መስክሬያለሁ። ለሰው ጥሩ አድርገሽ ጥሩ አይደለም መባል ጥሩ ብዙ ጊዜ መስክሬያለሁ ስለእናንተ። ግን እናንተ መሰሪነታችሁ ምን ተደረገሽ? ምንድን ነው የተደረገው? ንገሪኝ። ማን መስክር ያለሽ? እሺ ሄለን ማን መስክር ያለሽ? ስለኔ ጥሩነት መስክር ያለሽ አይደለም። ይሄን ህይወቴን አበላሻችሁ፣ ተለያዩ፣ ብዙ ነገር ኧረ ስራሽን ሌላ ነገር ብትይ 100% እረዳሽ ነበር። ግን ህይወቴን ያበላሸው አንቺ ነሽ ስትይኝ በጣም የተናደድኩት ሄለን ትጮሃለህ። አሁንም እኔ ትጮሃለህ። እሺ አሁን አላማሽን ትነግሪኛለሽ? እዚህ ቤት የጠራሽ አንተ ህዝብ ቤት መታችሁ እንደዋሻችሁት ምን አድርጋችሁ ህይወቴን እንዳበላሻችሁ የቱ ፓርት ላይ ነው ያዋሻችሁት? የቱ ፓርት ላይ ነው? ለሰው ሁሉ ጊዜ ማለት አንድ ነገር እኛ ከጎኗ ነበርን፣ እኛ እንደዚህ ነበርን፣ እንደዚህ እሷ እንደዚህ ምናምን። እሺ አሶኪ በእናትሽ በእግዚአብሔር በጣም ብዙ ሰው በጎ ሰው ሲሆንለት አይወድም። ኢትስ ኦኬ ካሜራማን ነው ወደዚህ ቀረብ ብለሽ አዎ የሄለን ህይወት ይበጠበጥ ነው። እኛ ነን ህይወቷን ያበላሸ ነው።
ኧረ በመድኃኒዓለም አንተ ሉል እኔ እግዚአብሔር እየገረመኝ ነው። ምን ነው ዛሬ እንዴ? አንተ ራስህ ተናገር። የፈለገችው ኪራ እኔ ባይዘናገርሽ ማለት አንድ ነገር ሲቀጥል እኛ ስንመጣ በዚህ ኧረ እኔ ምን ማለት ለሰው ሁሌም ጥሩ ብራዘር፣ ለሰው ሁሌም ጥሩ አይደል? ከዛ ሰው ምላሽ አትጠብቅ። ሁሌም ጥሩ ታውቂያለሽ። መቼም እኔ ለአንቺ መጥፎ ነገር አልመኝም። እኔ ሉልም እንደዛው አስከፍቻችሁ አላውቅም ማለት ግን እናንተ ውስጥ ይሄን ሁሉ እኔ ይሄው አሁን ቁጭ ብያለሁ። ደስ አላችሁ? ለምን ሻማ አታበሩ? ሂዱ ሻማ። ኧረ በእግዚአብሔር ሄለን፣ ኧረ እንደዚህ አይደለም አንቺን የምናስበው። እናንተ እንደዚህ አልነበርኩም። እሺ ተረጋጊ፣ በመጀመሪያ ተረጋጊ። በጣም ነው የምታሳዝኑት። እንደዚህ አይነት እኔ አላውቅም። እኔ በዚህ መንገድም እንደዚህ ትቀበይኝ አሁን ተናገሩ። ችግርሽ ከዚህ በኋላ ማለት ነው በምናችሁም አልመጣም፣ በምንም እንድትመጡ አልፈልግም። ከዚህ በኋላ ምንም ያገናኘን ነገር የለም። ዛሬ የጠራሁት በቃ ለህዝቡም ተናግራችሁ እኔ እንደዚህ የምናገር አልመጣብሽም። እንደዚህ የምናገር አይነት ሰውም አይደለም። እንደዚህ የምናገር አይነት ሰው አይደለም። ግን ችዬ ማለት ነው በእኔ ቦታ ሆናችሁ አስቡት። ሴት ልጅ ነኝ። ምን ይቻልሽ ንገሪኝ ነው ችግራችንን ቢያንስ አንድ ሁለት ንገሪኝ። እንደዚህ ችዬ ማለት ህይወቴን አበላሻችሁ። መቶ ጊዜ ንገራችሁ። እሺ ኪራ መቼስ ይሄን አልልም። ሄለን አትጸጸች። እውነት የምታደርጊው ነገር የምትናገሪው ነገር እያሰብሽ በጣም ታሳዝናላችሁ። ይቅርታ መጠየቅ እያለባችሁ ጭራሽ ደግሞ ከኔ ላይ ትከራከራላችሁ። ኪራ ግን በጣም እኔ እኮ በጣም አክብሬያችሁ ነበረ። አሁን ምንም ማናችሁም አልፈልግም። ከዚህ በኋላ አይናችሁ ማየት አልፈልግም። ምንም አይደላችሁም ከዚህ በኋላ ምክንያቱም ያውና ተመልካች ሁሉም ነገር የተፈጠረው ብዙ ነገር አንድ ነገር ይሄ አየካ ገና ለገና እውነቱ ሲወጣ አንተ ጠረጴዛ ነገ እኔ እንድደበድበኝ ትመጣለህ። ኪራ ቆይ አንዴ ከሜዲ በፊት አንድ ነገር ልንገርህ። ማየት ማመን ነው። አየው ካሁን ገፍትረህ ና እኔ ነበር መገፍተር የቀረክ ከወንበሩ ጋር ብገፈትረኝ ይሻል ነበር። ሄለን እኔ ላንቺ እንደዚህ ማስብ ልጅ አይደለሁም። ዱል በእናትህ በእግዚአብሔር ዝም በል። አንድ ነገር ልንገርህ። ተወኝ በቃ አልፈልግም። አንድ ነገር ተናግሬ መሄድ እፈልጋለሁ። አንድ ነገር ለነገሩ ለመጨረሻ ጊዜ ስለሆነ 2-3 ማድረግ ትችላለህ። በጣም አስመሳይነታችሁ በጣም ስለበዛ አይናችሁን ማየት አልፈልግም። ከዚህ በኋላ ጥርግ ብላችሁ ከህይወቴ ውልቅ አይናችሁን ማየት አልፈልግም። ማንንም እኔ ሄለን ዝም በይ በቃሽ። አንድ ነገር ልናገር አይደል? አንድ ነገር እኔ ትልቅ ቦታ የሰጠሁሽ ሰው ነሽ በህይወቴ ማለት ነው። በጣም የማከብርሽ ሴት ነሽ። አንተ ይናል አሁን እስቲ ወደ ራስ ተመለስ እና አንድ ሁሌም ቢሆን ማለት ነው ገብቻለሁ። ለሰው ጥሩ አድርጊ። ኢትስ ኦኬ። ድሮ እንደዛ ነበር የሚመስለኝ። ለፈለግሽ ማሰብ ትችላለሽ። እኔ ላንቺ መጥፎ ሆኜ ከሆነ አንድ ነገር ልንገርሽ አይደለ? ይሄ ማህተቤ እኔ ላንቺ ኪራ ቆይ ይሄ አንድ ነገር ልንገርሽ። እኔ ላንቺ መጥፎ ሰርቼ ከሆነ ይኸው ማህተቤ ፈጣሪ ይፈርዳል። ኧረ በእግዚአብሔር አንድ ነገር ልንገርሽ አይደል? ይመችሽ። ና ደብድበኝ፣ ና ደብድበኝ፣ ና ደስተኛ ሁኚ። እሺ እሱ ነው የቀረን። ደስተኛ ሁኚ። ሉል ፍራንክ ሉል በመቤት ኧረ ስራሽን ያዥ፣ ስራሽን ያዥ። በቃ ሄለን ፍራንክ ነው። አንቺ ስራሽን ያዥ። በእናትሽ አልፈልግም። በእናትሽ ፕሊዝ ተረጋጋ። ፍራንክና የሚደረግ ታዥኝን አልፈልግም። ፍራንክም አይነት አለው። ፍራንክ ሲጀመር እንደዚህ ሁኛ አውቃለሁ እንዴ ሉል አንተ መቼስ አንተ ካደረከው የኔ በጣም እንትን ብዙ ነገር ይፈጠራል። ሉል ፍራንክ ነው በቃ እንዴ አይደለም ሉል አንዳንድ ጊዜ ፍራንክም አይነት አለው። በቃ መናገር ያለባችሁ ነገር ፍራንክ እንዴ ሄለን ምን አስበሽ ነው? መጠርጠር የነበረብኝ መቼ እንደሆነ ታውቃለህ ማለት ነው። እኔ እሷን ፕራንክ ያደረኩ ቀን አጸፋውን ታየዋለህ ሲሉ ይመጣል። አይደለማ ፕራንክም አይነት አለው እንዴ እንደዚህ አይነት ፕራንክ አለ። ይሄ እኮ ጥሩ እውነት ነው። እውነቴን ነው። እኔ ፕራንክ አዲስ አይደለም። ፕራንክ ሳረግሽም ታውቂያለሽ። ድርቅ ብዬ ነው እኔ ፕራንክ ማደርገው።
በምን ላድርግ ብዬ አሰብኩ። እነዚህ ኮስተር ያለ ፕራንክ ነው እና እንደዛ አይደለም። አንቺ አስቢው እስኪ እኛ እንዴት ነው ለአንቺ እንደዚህ ልንጨከንብሽ? እኔ ደንግጫለሁ። እኔ እንደዚህ ስሜት የሆንኩትም እኮ እንዴ አይደለም። ይሄም ቲቪውን ሰብሬው እሄዳለሁ እኮ እንደው ምን ብትበድሉኝ እኔ እንደዚህ ወጥቻ እንደዚህ ማወራ አይነት ሴት ነኝ? ግራ ገባኛ። እኔ ካሜራ እንደዛ ሲል ደግሞ ሄለን ደግሞ ቁም ነገር ላይ እንደዚህ የሆነ ነገር ግን ወይ ትስቂያለሽ ወይ የሆነ ነገር እኔ እኮ ፕራንክ ላይ ኮስተር አልኩ ነው በቃ ዶላ በቃ ተረጋጋ። ሲጀመር ማለት ነው ሽልቀፍ በዚህ ሄሉ አንተ ጉድ ከሰራችሁ በኋላ ምን ትምትለው ነው? ወደ ነው የምትሄደው? ልጁ ምን እየሆነ ነው እንዴ? እኔ ተይ ፕራንክ አልወድም በቃ አንተ አለ ዛኔ ምንድን ነው ያደረግከው? እና እኔ እራሱ እንደስቂ ብዬ ነው እንጂ አንቺ ግን ይልሽ እንደዚህ አይነት ፕራንክ አይደረግም። አንድ ነገር የሆነ በፈን በሚያደርግ ነገር እኔ ማለት ነው 100 ጊዜ እንደዚህ ብል ማንም አይነኝም። ሲቀጥል ቤተሰብ ሁላችሁንም ነው ፕራንክ ያደረኩት፣ እናንተንም በጣም ይቅርታ። ሲቀጥል ደግሞ ማለት ነው እኔ እንደዚህ ማወራ አይነት ልጅም አይደለሁም። ደግሞ እኔ እንደዚህ ማለት ነው አዎ እንደዚህ ደግሞ ሲጀመር ስለእናንተ ወጥቼ ማላወራ ለነሱ ሳትናገር ፕራንክ ነው ሄለን ደግሞ ትሆነ ቢሰማት ራሷ አታወራም እኮ ሳይጨርሱ ደግሞ መከታዎቼ ናቸው። እውነት ለመናገር ለኔ በጣም ከጎኔ ናቸው በየትኛውም አጋጣሚ። እነሱ ማለት ለኔ በቃ ሁሉ ነገሮቼ ናቸውና ክፉ አይንካችሁ። በጣም ወዳችኋለሁ። እንኳን እኔ አሁን ይሄ ለፕራንክ ነው ያን ሁሉ ቃላት የተጠቀምኩት። ለሱም በጣም ይቅርታ ለቃላቱ ራሱ እኔ ይቅርታ አላረኩላት። ፕራንክ ተደርጋለሁ አምኛለሁ። ምን ልጋዛው? አንተ በግብዣ ብቻ አይደለም ፕራንክ ተደርጋለሁ አምኛለሁ። ግን የመልስ ምቱ አይደለም የመልስ ምቱ ናችሁ። የፕራንኩ ንጉስ እንደሆንኩ ታውቂያለሽ። እሺ በቃ አረ አንቺ ግን ደግሞ ቴብሉንስ ብሰብረው በመድኃኒዓለም አንቺ እኔ ባንቺ እኮ አልጨክንም እንዴ ሄለን ታውቂኛለሽ። ቃላቶቼ እኮ ናቸው አይደለም በልሽ ታውቂያለሽ። ተናድጄ አይደለም ቴብሉን አልኩሽ ቲቪውን ሁላ ጥዬው ልሄድ ይችላል። እኔ በዚህ ልክ ነኝ። በጣም ባይዘው የምጠላው ቃል ምን እንደሆነ አስመሳይ ምናምን አይነት ስታፍ በጣም ነው የምጠላው። ወዴት ነው ተመለስ የማን ሄለን ምንድን ነው መታቀፍ ፈልጎ ነው። ሁለታችን አልኩኝ ሁለታችን ማንሰራት ሁለታችን አሚ እንዳረሳት ይችላል። አንተ ራስህ ትተባበራታለህ እንደዚህ ስትል የምር ግን አንደኛ ነኝ። በቃ አጨብጭቡ። ለእኔ ማጨብጨብ አለባችሁ። ደግሞ ዛሬ ሳቅ የሚባል ነገር የለም። ኩስትር እና የተዋጣል ደነገጥሽኝ እኮ ምን ተፈጠረ? እግዚአብሔር አይደለም ጠዋት ለናወርተናል። አሁን ከመሸ እንደዚህ አጣጥፈሽ ጠርተሽን እንደዚህ ስትይኝ ግራ ገባሽ። እሺ በቃ እኔ ነኝ አለ እጋብዛችኋለሁ። አሁን ወተን እንበላለን። ቤተሰብ እናንተንም በጣም ይቅርታ። ፕራንክ ነው ያው ታቁኛላችሁ። እናድሮ ምን ልበላ ነው? ኑድልስ በቃ ኑድልስ። እሺ ለማንኛውም ቤተሰብ ይሄን ቻናል ሰብስክራይብ አድርጉ፣ አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በዚህ ቻናል ለመጀመሪያ ጊዜ ነው የመጣ ነው እና ቤተሰብ ሰብስክራይብ አድርጉ። በደንብ እንዲታይ ያግዘናል። እንወዳችኋለን። አብራችሁን ስለሆናችሁ እናመሰግናለን። ባይ ባይ። ጠብቁ፣ እሷን ጠብቁ።